ዢያንግ በቅርቡ በብሬኪንግ ፖይንት የቲቪ ሾው ላይ የቀረበ ሲሆን ሁሉም ነገር ኢራን ድል እንድታረግ የሚያስችላት ነው ሲል ተናግሯል። So, given my analysis of how the war is progressing, I think that Iran has many more advantages over the United States. The reality is that right now, it's a war of attrition between the United States and Iran. And the Iranians have been preparing 20 years for this conflict. በብሬኪንግ ፖይንት ሾው ላይ በቀረበበት ወቅት ጦርነቱ እንዴት በፍጥነት እየገሰገሰ እንዳለ ካደረኩት ትንታኔ አንጻር ኢራን ከአሜሪካ የተሻለ ብዙ ተጨማሪ ድሎች ያሏት ይመስለኛል። በእርግጥ እውነታው በአሁኑ ጊዜ በአሜሪካና በኢራን መካከል ያለው የአይዲዮሎጂ ጦርነት ነው። በመሆኑም ኢራናውያን ለዚህ ግጭት ለ20 ዓመታት ሲዘጋጁ ቆይተዋል ብሏል። ፕሮፌሰሩ የኢራን ፕሮክሲዎች ማለትም ሁቲዎች፣ ሂዝቦላዎችና ሐማሶች አሜሪካውያን የአፍቅሮተ ነዋይ ተገዢ እንደሆኑ እንዲሁም ውጊያው ከሰይጣን ጋር እንደሆነ በጽኑ ማመናቸው የአሜሪካንን ኢምፓየር ለማዳከምና በመጨረሻም ለማጥፋት ጥሩ ስልት እንዲነድፉ እንዳረጋቸው ገልጿል። ዢያንግ በንግግሩ መጨረሻ ጦርነቱ ለረጅም ጊዜ እንደሚቀጥልና በመጨረሻ ላይ ጦርነቱ ሲያልቅ የአሁኑ ዓለም እንደተለመደው አይነት እንደማትሆን ገልጿል።